ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩክሬን የጦር መሳሪያ ልታመርት ነው። የቡድን ሰባት አባል ሀገራት ከጎንሽ ነን ብለዋል። ኤፍቢአይ በዋይት ሀውስ ላይ የተቃጣውን ጥቃት አከሸፍኳል። ሄዝቦላህ ኢራን ከጎኔ ነች ሲል፣ የመናውያን አሜሪካ በጦርነቱ ተሸንፋለች ሲሉ ሰልፍ ወጡ። ሊዮኔል አንድሬስ ሜሲ ሃትሪክ ሰርቷል። በዓለም ዋንጫ የከፍተኛ ግብ አስቆጣሪነት ክብረ ወሰንንም ተጋርቷል። ዝርዝር አለን። ኢራን የክብርና የልዕልና ምልክት ናት ሲሉ የሄዝቦላህ ዋና ጸሐፊ ናኢም ቃሲም ተናገሩ። የሊባኖሱ ታጣቂ ቡድን ሄዝቦላህ ዋና ጸሐፊ ሼክ ናኢም ቃሲም ለኢራን ከፍተኛ ምስጋና አስተላልፏል። ናኢም ቃሲም ኢራንን የክብርና የልዕልና ምልክት ሲሉም አንቆልጳጵሰዋታል። የሄዝቦላህ መሪ ናኢም ቃሲም ትላንት ማክሰኞ ዕለት ለኢራን ፓርላማ አፈ ጉባኤ መሐመድ ባጋር ባሊጋፍ በላኩት ይፋዊ ደብዳቤ ኢራን ለሊባኖስና ለሄዝቦላ ለምታደርገው ጽኑ ድጋፍ ቃላት ሊገልጹት የማይችሉት ምስጋና እንዳላቸው ተናግረዋል። በተለይም እስራኤል በክልሉ የምታካሄደውን ወታደራዊ ዘመቻ ለማስቆም ቴህራን እያደረገች ያለውን ጥረት ቆራጥና ተጽዕኖ ፈጣሪ ሲሉ ጠርተውታል። ኢራን ሁልጊዜም ክፍትና ከተጨቆኑ ህዝቦች ጎን ትቆማለችም ብለዋል። አክለውም ሌሎች ሀገራትም እንደ ኢራን አይነት አቋም ቢኖራቸው ኖሮ አሜሪካና እስራኤል በክልሉ ላይ እንዲህ አይነት የበላይነት ባልኖራቸው፣ እንዲሁም የፍልስጤም መሬትም ተወሮ ባልቀረ ነበር ብለዋል። የሄዝቦላህ መሪው አጽንኦት ሰጥተው እንደተናገሩት ከሆነም የኢራን እስላማዊ ሪፐብሊክ ለሊባኖስ ህዝብና ለሄዝቦላህ የምታደርገውን ዘለቂታዊ ድጋፍ በምላሹ ምንም ነገር ሳትጠይቅ ነው የምታደርገው ብለዋል። ነገር ግን ብዙዎች ኢራን በቀጠናው የሚገኙ ታጣቂዎችን የምትደግፈው እንደርሷ ሆነው እስራኤልን እንዲዋጉላት ነው። ምንም እንኳን በስፋት የሚገለጸው እውነታ ይህ ቢሆንም የሄዝቦላህ መሪ ግን ኢራን የምትደግፈን ለነጻነት ዋጋ ስለምትሰጥ ነው በማለት ገልጸዋል። ዋና ጸሐፊው በመልእክታቸው ማጠቃለያ ላይ ለሚከተሉት አካላት ልዩ ምስጋናም አቅርበዋል። ለኢራኑ ተደራዳሪ ቡድን መሪ ለሆኑት መሐመድ ባጋር ጋሊባፍ፣ ለኢራኑ ውጭ ጉዳይ ሚኒስትር አባስ አራክቺ፣ ለኢራን መንፈሳዊ መሪና ለሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን፣ ለኢራን አብዮታዊ ዘብ ጦር ምስጋናቸውን አድርሰዋል። በሚሊዮኖች የሚቆጠሩ የመናውያን ለኢራንና ለሄዝቦላ ደስታቸውን ገለጹ። ፕሬዝዳንት ትራምፕን ደግሞ ማውገዛቸው ተሰምቷል። በየመን ሰንዓና በሌሎች ዋና ዋና ከተሞች በሚሊዮኖች የሚቆጠሩ የመናውያን አደባባይ በመውጣት ታላቅ የተቃውሞና የድጋፍ ሰልፍ አድርጓል። ሰልፈኞቹ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስልምና ቅዱሳን መካነ መቃብር ላይ ሰነዘሩት የተባለውን ስድብ በጽኑ አውግዘዋል። ለኢራንና ለሄዝቦላህ ደግሞ ለታሪካዊ ድል እንኳን ደስ ያላችሁ መልእክትም አስተላልፈዋል። በሰንዓ በሚገኘው ታዋቂው አል ሳቢአን አደባባይና በሳዕዳ ግዛት የተሰበሰቡ በሚሊዮኖች የሚቆጠሩ የመናውያን የቅዱስ ቁርአንን መጽሐፍ በእጃቸው ከፍ አድርገው በመያዝ ዶናልድ ትራምፕ በቅድስቲቱ ከተማ መካ ላይ ሰነዘሩት የተባለውን ስድብ የሚያወግዙ መፈክሮችን አሰምተዋል ሲል ምህር አስነብቧል። ትራምፕ በመካ ላይ የሰነዘሩት ስድብ በእስራኤልና በአሜሪካ ላይ በደረሰው ታሪካዊ ሽንፈት ምክንያት በውስጣቸው ያለውን የቂም በቀል ስነ ልቦና ያሳያልም ብለዋል። መግለጫው ለ4 ወራት ያህል የተደረገውን ጦርነት ኢራን ማሸነፏን ገልጿል። ለዚህም ለኢራንና ለሄዝቦላህ እንኳን ደስ ያላችሁ መልእክት ሰልፈኞቹ አስተላልፈዋል። ሰልፈኞቹ በተደረገው ፍልሚያም የበላይነትን በመቀዳጀታቸው ለኢራንና ለሄዝቦላህ የተሰማቸውን ታላቅ ደስታ ትላንት በአደባባይ አሳይተዋል። የየመናውያኑ ማጠቃለያም የትኛውም አይነት ጥቃት ለመመከት ዝግጁ መሆናቸውን በመግለጽ ለህዝባቸው ጥሪ አቅርበዋል። 74 ሳንቲም ወደ ቴህራን አይላክም ሲሉ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። የአሜሪካው ምክትል ፕሬዝዳንት ቫንስ ዩናይትድ ስቴትስ ከኢራን ጋር ስላደረገችው ስምምነት ጠንከር ያለ መግለጫ ሰጥቷል። ምክትል ፕሬዝዳንቱ እንደተናገሩት ከሆነ በዚህ ስምምነት ምክንያት አንድም 74 ሳንቲም ለቴህራን አይሰጥም ብለዋል። ምንም እንኳን ቫንስ ይህንን ቢሉም በአሜሪካና በኢራን የስምምነት ማዕቀፍ ውስጥ በቴህራን ያለውን ኢንቨስትመንት ለማንቀሳቀስ በሚል 300 ቢሊዮን ዶላር መቀመጡንና ከግማሽ በላይ የሚሆነው መሰጠቱን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናግሯል። ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኦባማን አስተዳደር ክፉኛ ተችቷል። የቀድሞው ፕሬዝዳንት ባራክ ኦባማ ለኢራን ከ1 ቢሊዮን ዶላር በላይ በጥሬ ገንዘብ ሰጥቷል ሲሉም ወንጅሏቸዋል። አሁን ያለው አካሄድ ከቀደሙ ስህተቶች የተማረና ለአሜሪካ ጥቅም ቅድሚያ የሚሰጥ ጠንካራ አቋም መሆኑን
አነጻጽረው አብራርተዋል። ኳታር 300 ቢሊዮን ዶላር ለኢራን ልትሰጥ ነው፣ እንዲሁም የታገደው 24 ቢሊዮን ዶላር የቴህራን ሀብት ሊለቀቅ ነው ስለሚባለው ቫንስ ተጠይቀው ይህ ፍጹም የኢራናውያን ፕሮፓጋንዳ ነው ሲሉ ምላሻቸውን ሰጥቷል። እየሆነ ያለው ነገር ግልጽ ነው። የተወሰኑ የኢራን ባለስልጣናት ለአገራቸው ስምምነቱ ትልቅ ድል እንደሆነ አድርገው ለማሳየትና የፖለቲካ ትርፍ ለማግኘት እየሞከሩ ነው ሲሉ ገልጿል። ምክትል ፕሬዝዳንቱ አክለውም የአሜሪካ 74 ሳንቲም ወደ ኢራን አይሄድም ብለዋል። 300 ቢሊዮንም ይሁን 24 ቢሊዮን አንድም ዶላር አይታሰብም በማለት ወሬውን ውድቅ አድርገውታል። ጄዲ ቫንስ አሜሪካ ገንዘብ እንደማትሰጥ በጽኑ ቢናገሩም ኢራን ከተገቢው ዲፕሎማሲያዊ መስመር ካልወጣች ግን የጋራ ተጠቃሚ ልትሆን የምትችልበትን እድልም አመልክቷል። ኢራን የገባችውን ግዴታ የምትወጣ ከሆነም በአካባቢው ያሉ የባህረ ሰላጤው ሀገራት መዋለ ንዋያቸውን ሊያፈሱ እንደሚችሉም ጠቁሟል። የቡድን ሰባት አባል ሀገራት ዩክሬንን በጸረ አየር መከላከያ ለመደገፍ እንዲሁም በሩሲያ ላይ ማዕቀብን ለማጥበቅ ወስነዋል። በፈረንሳይ የተካሄደ ከሚገኘው የቡድን ሰባት አባል ሀገራት የወጣው መግለጫ መሪዎቹ ለዩክሬን የማይናወጥ ድጋፍ ለመስጠት በአንድነት መቆማቸውን አረጋግጧል። የጂ7 መሪዎች የዩክሬንን የጸረ አየር መከላከያ አቅም ለማጠናከርና የሩሲያን የጦርነት ኢኮኖሚ ይበልጥ ለማዳከም ቃል ገብቷል። ይህም የሩሲያን የነዳጅና የተፈጥሮ ጋዝ ዘርፎች ላይ የሚጣሉ ማዕቀቦችን ማጥበቅን ይጨምራል። እኛ የጂ7 መሪዎች ዩክሬን ነጻነቷን፣ ሉዓላዊነቷንና የግዛት አንድነቷን ለማስከበር ለምታደርገው ትግል በማይናወጥ ድጋፋችን በአንድነት እንቆማለን ብለዋል። ይህንን አዲስ መነቃቃት ለመደገፍና ለማፋጠን የጸረ አየር መከላከያ አቅሞችን፣ ተጨማሪ የመከላከያ ስርዓቶችን፣ የረጅም ርቀት ተወንጫፊ መሳሪያዎችን አቅርቦት ለመጨመር ተስማምተናል ሲሉም ተናግሯል። ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ብሪታንያ፣ አሜሪካና የአውሮፓ ህብረትን ያቀፈው ይህ ጥምረት ዩክሬን የራሷን የጦር መሳሪያ ማምረት እንድትችል የፈቃድ ተጠቃሚ እንድትሆን ለማድረግ ዝግጁ መሆኑን ገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጉባኤ ላይ ተገኝተው ከአሜሪካው ፕሬዝዳንት ትራምፕና ከውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር የሁለትዮሽ ውይይት ማድረጋቸውም ተሰምቷል። የጂ7 መሪዎች እንዳሉት በአሜሪካና በኢራን መካከል የሆርሙዝ ሰርጥ ለመክፈት ከተደረሰው ስምምነት በኋላ በሩሲያ ነዳጅና ጋዝ ላይ የሚጣለው ማዕቀብ ይበልጥ ሊጠናከርም ይችላል። ትራምፕ ቀደም ሲል በሩሲያና በዩክሬን መካከል የሰላም ስምምነት ለመፍጠር ፍላጎት የሌላቸው ተደርገው ይታዩ የነበረ ቢሆንም ትላንት ማክሰኞ ለጋዜጠኞች በሰጡት መግለጫ ለማገዝ እንደሚሞክሩ ተናግረዋል። ፕሬዚዳንት ትራምፕ እኔ 8 ጦርነቶችን አስቁሜያለሁ፣ ይህኛው ግን በቀላሉ ይፈታል ብዬ ካሰብኳቸው ውስጥ አንዱ ነበርም ብለዋል። ይሁን እንጂ ትራምፕ 8 ጦርነቶችን አስቁሜያለሁ ያሉበት ማረጋገጫ በብዙዎች ዘንድ አከራካሪ ነው። ዘለንስኪ ከጂ7 መሪዎች ጋር ተጨማሪ የጸረ አየር መከላከያ ሚሳኤሎችና እነርሱን የማምረቻ ፈቃድ፣ የድጋፍ ፓኬጅና በሩሲያ ላይ የሚደረገውን ጫና ማሳደግ፣ ከሁሉም በላይ ደግሞ አሜሪካ ለነዚህ ጥረቶች ሁሉ ዋስትና ለመሆን ዝግጁ ናት ብለዋል። መሪዎቹ በሊባኖስ አስቸኳይና ጠንካራ የተኩስ አቁም እንዲደረግም ጥሪ ማቅረባቸው ተሰምቷል። ዋይት ሀውስ ላይ በስናይፐርና በድሮን ጥቃት ለመፈጸም ያለመ ቡድን መያዙን ኤፍቢአይ አስታወቀም። ኤፍቢአይ እሁድ ዕለት በዋይት ሀውስ ተዘጋጅቶ የነበረ ስፖርታዊ ውድድር ላይ ለመፈጸም ታቅዶ የነበረን ጥቃት ማክሸፉንና 5 ሰዎችን በቁጥጥር ስር መዋሉን የአሜሪካ ፍትህ ቢሮ ማስታወቁን ቢቢሲ ጽፏል። ከእቅዱ መካከል በአቅራቢያ የሚገኙ ህንፃዎችን በድሮኖች መምታት እንዲሁም ከፍተኛ ዋጋ ያላቸውን ኢላማ ማድረግ እንደነበርም አቃቤ ሕግ አስታውቋል። አንዱ ተጠርጣሪ ባለፈው ሳምንት በኦሃዮ በቁጥጥር ስር የዋለ ሲሆን መርማሪዎች አብሮት ካሴረ ግለሰብ ጋር የተለዋወጣቸውን እንዳይነበብ የተደረገ መልእክትን ማግኘታቸውን ተናግሯል። አቃቤ ሕጎች በክሱ መዝገቡ ላይ ዋልታ ረገጥ የሃይማኖት አስተሳሰብና ጸረ መንግስት አመለካከት እንደታየባቸው ገልጿል። የኤፍቢአይ ዳይሬክተር ታቅዶ የነበረው ጥቃት በበርካታ የመንግስት አካላት ጥረት ከሽፏል ሲሉ በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ሊዮኔል አንድሬስ ሜሲ ሃትሪክ ሰርቷል። በዓለም ዋንጫ የከፍተኛ ግብ አስቆጣሪነት ክብረ ወሰንን መጋራቱም ይፋ ሆኗል። ትላንት ምሽት አርጀንቲና አልጄሪያን 3-0 ባሸነፈችበት የምድብ የመጀመሪያ ጨዋታ 3ቱንም ግቦች በማስቆጠር ሃትሪክ የሰራው ሜሲ የዓለም መነጋገሪያ ሆኗል። በ6 የዓለም ዋንጫ ውድድሮች በመጫወትም ክብረ ወሰን ያስመዘገበው ሊዮኔል ሜሲ በ16 ግቦች የዓለም ዋንጫ የምንጊዜም ከፍተኛ
ግብ አስቆጣሪነትን ክብረ ወሰን ተጋርቷል። በፈረንጆቹ 2006 በጀርመን ዓለም ዋንጫ በ18 ዓመቱ ሀገሩን ወክሎ መጫወት የጀመረው የሮዛሪዮ ተወላጅ ሊዮኔል አንድሬስ ሜሲ የዘንድሮን ጨምሮ በ6 የዓለም ዋንጫዎች ተሳትፏል። ለሀገሩ አርጀንቲና እስካሁን 200 ጨዋታዎችን ያደረገው የ38 ዓመቱ ኮከብ በጀርመናዊ ሜሮስላቭ ክሎስ ተይዞ የነበረውን የምንጊዜም የውድድሩ ከፍተኛ ግብ አስቆጣሪነት ክብረ ወሰን ተጋርቷል። የ2022ቱ የኳታር ዓለም ዋንጫ አሸናፊ ሜሲ አሁንም የቡድኑ ቁልፍ ተጫዋች መሆኑን ከማስመስከር ባሻገር ሀገሩ በዘንድሮም ዓለም ዋንጫ ለአሸናፊነት እንድትታጭ አስችሏል። የዘንድሮን የዓለም ዋንጫ ጅማሮ በሃትሪክ ያሳመረው ሊዮኔል ሜሲ በቀጣይ ጨዋታዎች ክብረ ወሰኑን የግሉ ማድረግ ሰፊ እድል እንዳለውም ተነግሯል። ሊዮኔል ሜሲ በተጨማሪም በዓለም ዋንጫ ታሪክ በአንድ ጨዋታ 3 ግቦችን ያስቆጠረም በእድሜ አንጋፋው ተጫዋች በመሆን ተጨማሪ ክብረ ወሰን የግሉ አድርጓል። የ26 ዓመቱ ፈረንሳዊ ክሊያን ምባፔ ትላንት ምሽት ሀገሩ ሴኔጋልን ባሸነፈችበት ጨዋታ ያስቆጠራቸውን 2 ግቦች ጨምሮ 14 ግቦችን ከመረብ ያሳረፈ ሲሆን ክብረ ወሰኑን የግሉ ለማድረግ ከሜሲ ጋር ተፋጧል።